እኛ ቤት ገብቶ ማንም እንደማይመጣ ወንጀል ስራ አለስራ እሱን አንተን የሚመለከት ነገር አይደለም እሱን ማየት እንችላለን ተነስ ካሜራማን እዚህ ማለፍ አችልም የሰማሽ ነው አይደል እኔ ጉልበት ከሆነ መታምኙ እኔ መጥራት እችላለሁ ነው ሌላ ቃል መጥራት ከቻልሽ ግን መጥራት እችላለሁ ግን ይሄ ለእናንተ አስፈላጊ በቃ እዚህ ማትግባባው እዛ ሄደህ የምትግባባው ገንዘብን የሚበላ ሰው አለ ከዛ ማውጣት አንፃር ነው የምነግርህ ነው ህግ አካላቶቹ ራሱ ሲመጡ እንዴ በቃ ይግባባሉ እንዴት እንደሆነ አናውቅም ተግባብተው ነው ወዲያው የሚወጡትና ምንም አይነት ነገር ማድረግ ስላልቻለ አደከመኝ እኮ እኔ እንጂ ማለት ዳፕሮዝ ነው እንጂ ግን ልጅን በደንብ አምነሽዋ ባዳም ልኮ ማይሆኑ ነገሮችን ይጠቀሙ ነበር እና ይሄ ነገር በቃ አብቅቷል ብለን እያሰብን ነበር አሁን ግን ጭራሽ እያባሰና ማታ ማታ ማይሆኑ ነገሮች ናቸው የምንሰማቸው ቦታ እዚህ ነው ይመስለኛል ብዙ ስድስተኛ በየቀኑ ይገባሉ ማለት ያልተመቸሽ ነገር አለ ወይስ ነው አይ እዚህ ቤት መምጣት ያልተመቻትም መሰለኝ አረለ ችግር የለውም ማለት መጀመሪያ ሲመጣ እንዴት መሰለህ አንቺ ሁሌ ሰው ታምኛለሽ ነው ሐሳባሽ ትክክለሽ ግን በተለያየ መንገድ ሰዎች ስለሚመጡ ጀስት ለክርግጠኛ ነሽ ነው ያክል ማስተማመኛ ነገር ይዘሽ ነው ለዚህ ሰዎች ያመሻቻሉ አይ ያለከኝ ምን የሚያሰጋ ነገር አሁን በሰላም አይዲያዎችን ስናወራ መልካም ነገር ስናወራ ቆይተን አሁን ባሁን ምን ቀይሮሽ ነው አንቺ አይ ነገርሽን ቀስ እያሰብኩት ያለው አሁን ላይ ያለው አገራችን አላማ ትንሽ አርቆ የማሰብ ላይ በጣም የተካነች ናት ለዛ ነው ነው አይ አሁን ይሄ አርቆ ከማሰብ ጋር የሚገናኝ ነገር አይደል አው ምን ተቀርየን ነው ሁሌ ተጠርጠር ማለት ነው ያጠረጠረ ነው ተመነጠረ የሚባል ነገር አለ እሱ ልክ ነው የሆነ ሰው ቤት ሲመጣ ድንገት የሆኑ ነገሮች ይዞ ወደኔ ሲመጡ ጀርባቸውን ማጥናት ደስ ይለኛል እርግጠኛ መሆን ፈልጋለሁ አው ግን ይሄ እርግጠኛ ከመሆን ካለመሆን ጋር የሚገናኝ ነገር አይደለም መልካም አላማ ይዘን የመጣ ነው ይሄ የሷ ማስተሳሰብ ልክ ነው በነገራችን ልክ ናት እኔ ግን እውነት ለመናገር ከልጅነት ጀምሮ አብረን ያደግነው ግን በጣም ሰው ተጠራጣሪ ነው እሷ እኔ ምንም ነው የማይመስለኝ የሆነ ሊያጠቃኝ የመጣውን ሰው ሁላ እንደ ጓደኛ ነው የምቀበለው ለምን እንደሆነ አላውቅም እሷ ግን በጣም ጎበዝ ነች እዚህ ላይ በነገራችን ላይ ደሞም የምትፈራው ነገር ይደርሳል እውነቷ ነው ከአሁን በፊት ብዙ ነገሮች እንደዚህ አሳልፋለች እኔም በመሐል በሚመጣበት ነገር የሆነ ነገሮች ያሳልፈችው ታሪክ አላት አው ግን ማንኛውም ሰው አሁን ከወራኑ አላማ ለንወጣ ሆነብኝና ማንንም ሰው ምንም አይነት ነገር ከጀርባው ከሌለ የሰው ጀርባ ሊያሳስበው አይገባም ይሄንን ያህል ደግሞ ልክ ነው እኮ ግን ካንዳንዴ ወዳጅ መስሎ ጠላት የሚመጣ ብዙ አለ ይገባኛል ይሄን ያህል ደግሞ የሚያስፈራ አላማ አይደለም ይዘን የመጣ ነው ብዙ ነገሮች እንድንጠረቅ ያደርገናል አባክሽን የቁርስ ርቦኛል ደርሷል እናንተ ካልበላችሁ ነው ይገብቻ አትበላም አንተ አይ እኛ ይቅርብን ለማንኛውም ግን አንቺ አይ እኔ ጨረስኩኝ በተቻለሽ አቅም እንዳልኩሽ ያልልሽውን የታልሽውን ያህል ትብብራር ቁርስ ቤት በላግና ሲለኝ አይ ይበቃናል የእውነት እሱን ይዘን እንሄዳለን ሳናመሰግን ማለፍ አንፈልግም ውድ ቤተሰቦች እቺን እህታችንን አመስግኑልን መውጣት እንችላለን ቁርስ ሳትበላ የእውነት በቃ ይበቃናል ታስፈልገ ሸኛችሁ እሺ ይትደሽ ነበር እዚህ አይደል ባረላ ሰጣችሁ ብዬ ነው እና አደከመኝ እኮ እኔ እንጂ ማለት ዳፕሮዝ ነው እንጂ ግን ልጅን በደንብ አምነሽዋ ማለት ለምንድን ነው የተጠራጠርሽው ውስጥ ኪችን ሆኜ ራሱ የሆነ ስትጨቃጨቁ ነበር ደስ ማይሎሪ ስታር ነበር መሰለኝ ማለት ያልተስማማችሁበት ነገር እንዳለ እንትን እያልኩ ነበር ማለት የሆነ ወንዶች አንዳንዴ አይ እንዲህ ነው በቃ ግን ቆንጆ ሰው ሲያይ ምናልባት ተተናኩላት እንደ ሁላ ብዬ ልናገረው ነበር ደብሮኝ ወይስ ደግሞ ቀርሽ ተገበ የምሬን እኮ ማለት የሆነ ጮክ ያርሽ የሆነ አንዳንዴ ድምጽሽን ለሰስ ያርሽ የሆነ የሚያበሰጨነት ወሬ ስታወሩ ነበረች አይ እንዲህ ነው በቃ ምን እኔ የሰው ያለኝ ታመልከከ ታውቂያለሽ በቃ ድንገት የሆነ ሰው ሲመጣ አንደኛ አንቺ የሆነ ነገር እንድትጠቀምሽ አልፈልግም እና እሱማ ልክ ነሽ እሱን የማለት እንትን ነበር ምን ያክል እርግጠኛ ነው ያልኩ ሳፋጥተው ነበር አይ ነው ደግሞ ያነግር በነገር ስለተረዳሁት ምንም አልመሰለኝም ያው ግን እንጃ ሁሉ የሆነ ነገር አልተመቸኝም ታውቂያለሽ ነው ከዚህ በፊት ማለት
ግን አንተ ገባሽ ነው ያልወደድሽው በነገራችን ላይ ልጅ አቃለ ወይ ጌት ነው ማቀም ነው ስተባው አይ ሶሻል ሚዲያ እንትናችን ቻናላችን እከታተላለሁ እና አይ ቲንክ የሱ መሰለኝና ዩቲዩብ አዲስ ያልሆነብኝ በዛም ማለት ማይነት ቻናል ያው ልክ እንደዚህ ካሜራ ምናምን የሚሉት የለም ቀደም ኢንተርቪው ያደረጉ ነበር ሲቀርጹን ነበር አይደል እሱን ብዙ ጊዜ እንትን ይላሉ በየቤት እየዞሩ ምናምን ችግር አለ ልክ አሁን እኛን እንደሚያወሩን አይነት ወሬ ነው ወይስ ብቻ የተለያዩ ሰዎች እንደሚያግዙ እንደሚረዱ የተቸገሩትን የሆነ ችግር ያለባቸውን በመፍታት ምናምን ብቻ አንዳንድ ዝም ብዬ ሳየው ዩቲዩብ ላይ ገብቼ ምናምን አያሉ እና አይ ቲንክ ይመስለኛል የሱ ነው ወይ አይደለም ያው የተጠራጠርኩ ነበር ከኛ ጋር የሚያገናኘው ነገር ከሌለም ችግር አለ አይ ግን ተጠንቀቂ ነው ማለት ታውቂያለሽ የኛ ስራ ምን አይነት ስራ እንደሆነ እሱና አውቃለሁ እስካሁን ስታወሪ የነበረው ምንም እያንዳንዱ ነገር ውሸት እንደሆነ ታውቂያለሽ ማለት ምን አገናኘው ታዲያ ከነዚህ ጋር ምን ማለት ነው ስራችን እኮ ጥንቃቄ የሚፈልግ ነገር ነው እሱ ማለት ነው ግን ይሄ ሚዲያ የኛ ጋር እንደዚህ ነው የሚሰራ ስራ አይደለም ነው ግን ማለት እነዚህ አንድ ነው የተቸገረ አንድ ስደተኛ ከስደት ተመልሶ ያለበትን ሁኔታ አጣርተው ሊረዱ አቃለው አንቺ በቅርቡ ነው ወደ ኢትዮጵያ የመጣሽው አይደል ስለዚህ እኔ ደግሞ ምን ያክል ዋጋ እየከፈሉ እንደሆነ ከዚህ ቦታ ታውቂያለሽ ስንት ጊዜ ከሞት አፋፍ እንደሆነ ታውቂያለሽ እና አሁንም ደግሞ ብዙ ሰው ሊከታተሉ የሚችሉ ሰዎች ይኖራሉ ከስራታቸው መጀመሪያ እኮ አለማስገባት እንደዚህ ያን ያክል አለማውራት እኔ እንዲያስገባቸው መጀመሪያ እኮ አንቺ ነበርሽ ነው ልክ ነሽ እኔ ነኝ ያስገባቸው ግን ከተቀመጥሽም በኋላ ሰውየውን በእርግጠኝነት ካወቅሽ ምን አይነት ስራ እንደሚሰራ ካወቅሽ እኮ ይሄን ያክል ወሬ ማውራትም አልነበረብንም ወዳው ማስወጣት እንጂ ላስቆምሽ አልችልም ምክንያቱም ወሬዎቹን በቃ አላውቅም ማለት ነበር ለምን ደግሞ ምን በየነ ማላችሁ ገብቼ እንደዚህ ማለት በቃ ይሄን ስልሽ ሌላ ነገር እስካላወራችሁ ድረስ እኔ ላስቆማችሁ ስራችን እኮ ቀቀጫውታ አይደለም እንደዛ ነው ብለሽ የምትጠራጠሪው አይነት ሰው ድጋሜ ላስጠነቅቅሽ እፈልጋለሁ በቃ እንደዛ ልክ ነሽ ግን እንደዛ አይነት ሰው ብለሽ ተጠራጥርሽ ከሆነ እኮ ከተማርክ እንችል ነበር ማስወጣት እንችል ነበር ባባል መብታችን ነው ቤታችን አይደለ ያስገድደን አይችልም ይሄን ስራ ስንት ዋጋ ከፍዬበታለሁ እኔም አንቺ ብቻ አይደለሽም አንቺ በእንደዚህ ስር ወይ በመግባት በመውጣት ሊሆን ይችላል ዋጋ የከፈልሽበት እኔም ደግሞ ሰው ሀገር ተንከራትቼ ያመጣሁትን ገንዘብ አንቺ በማስፈታት አንዴ እነዛኞችን በማስፈታት ገንዘብ ያልቋል ታውቂያለሽ ሌላ ቤት አሁን ተደጋጋሚሽ እንደዚህ አትበይ በቃ ይሄ እኮ ለሁለታችንም ሲባል ነው አይደል ለሁለታችንም ለኛም ብቻ አይደለም ለማንም ለእያንዳንዳችን ጥቅም ሲባል ነው ይሄ ለየግላችን ጥቅም አይደለም አንዳንዱ ነገር ማንም ስራ የሚያስከሄደው እንደሌለ ታውቂያለሽ አንቺ አንዴ እዚህ ነው የመጣሽው ቦታ አሁን እያንዳንዱ ነገር አታውቂውም የአምልኮ ተጋየት እንደሚካሄድ አንዳንዴ እሱ ይገባኛል እሱን እኮ አውቃለሁ ውዴ ግን ታውቂያለሽ እነዛን በማስፈታት እኔም ገንዘብ ጨርሻለሁ ማለት አንቺ ብቻ ኃላፊነቱን እየወሰድሽ አይነት ስሜት እየተሰማሽ መሰለኝ አይደለም ማለት ስቃይ ሳልፈለው ስገባ አውቃለሁ እኔ እሱን ያደረግሽው ነገር እኮ ረስቼ ምናምን አይደለም እኔ እኮ አንቺ ለማስፈታት ስንት ብር እንደጨረስኩ ታውቂያለሽ ለነዛ ፖሊሶች ምን ያክል ብር እንደጨረስኩኝ ታውቂያለሽ መጀመሪያ ፖሊሶቹን ያገናኘኝ ሰው ጋር የከፈልኩትን ብር ታውቂያለሽ እሱን ነገር ታውቂያለሽ እሱ ጠፍቶኝ አይደለም ቢያንስ የሁለት አመት ከምናምን ደሞዜን እኮ ነው እናንተን በማስፈታት የጨረስኩትኝ ታውቂያለሽ አይደል እሱ ልክ ነሽ ደሞዝ ብቻ ሳይሆን በርግጥ እዛ የምትገብሯቸው እያንዳንዱ ነገር በአንድ ሰው እንኳን ምን ያክል እንደሚከፈላቸው አውቃለሁ እኮ ይሄ ነው ማሰብ ያለብን እኮ አውቃለሁ ቀላል ዋጋ አይደለም ግን ደግሞ ከዚህ በላይ ብዙ ነገር ትሰሪያለሽ እንሰራለን በሚገባ ይሄ እኮ መጀመሪያ ቃል የገባንበት ነገር እኮ ወደ ኋላ ማለት አንችልም ማንም እንደዛ አይነት ተራ ጋዜጠኛ ቢሆን ራሱ ምንም የሚመለከተን አይነ ወደ ኋላ የምንበት ነገር የለም አይደለ እውነት ነው ብዙ ነገር አሳልፍ እኔም በርቀት ስከታተላችሁ ዘሰው ሀገር ሆኜ ስከታተላችሁ ነበር ምን ላይ ደረሳችሁ እንዴት ሆነ ምናምን ያልኩ እከታተላችኋለሁ እናንተም የገባችሁበትን ነገር እያሳወቃችሁ ነው ስለዚህ ይሄ ወደ ኋላ የምንልበት ጉዳይ ምንም የለም እነዚህ ጋዜጠኛ ቢሆን እንኳን እንዳትፈሪው ከኛ ጀርባ ስንት አይነት ሰዎች እንዳሉን ታውቂያለሽ አይደል ስልክሽ የት ጋር ነው ያለው የጠራው መሰለኝ ምናልባት ማሊውን ይችላል አይንታ እንደዚህ ስልካሽ እዚህ ጋር ይላል የታደርገሽ ነው እንጃ ዛሬ የሆነ ቀጠሮ ነበረን ከዛኛው ልጅ ታውቂያለሽ እኔ በጣም ምንም ነገር እየጣመኝ አይደለም በጣም እየደበረኝ ነው የስራችንን መሰናክል እንዳይሆንብን ብቻ ስሚኝማ የስራ ታውቂያለሽ የሆነ ልጅ ታመጣልኛለህ ምናምን አላልኩትም ያው ግብሩ እየደረሰ አይደለም አዎ እንዴ በዚህ ሳምንት እኮ ምንም አይነት ሰው አልገበርንም ታውቂያለሽ አይደል ሄሎ ዘንዶ ደግሞ ያስፈልጋል ወይ አባቴ ቤት ነኝ
ስንት ሰዓት? መልካም እሺ፣ እንገናኛለን። ይዘህ ሊመጣ እንደ ያልኩህ ችግር የለም፣ ትራንስፈር አደርግልሃለሁ። ችግር የለውም። ብቻ ያልኩህ ቦታ ላይ እንገናኝ። ግዴታ ቤት መምጣት አይጠበቅብህም። አዎ፣ በዙሪያ ያለውን ነገር ግን እያጣራህ። መልካም እሺ፣ እሺ፣ እደውላለሁ። እሺ። ለግብር የሚሆን አዝዤው ነበር ታውቂያለሽ። እንደመጣው አካባቢ በስልክ ማቀርብሽ ነበረ። ጥንቃቄ ያስፈልግሻል። እዚህ ጋር አንደኛ እኛ ብዙ ነገር አሳልፈናል። በዙሪያ ያሉት ሰዎች እኛ ሁሉ ስለሚከታተሉን አንደኛ ለዛ ነው ሰው የማታውቂው ሰው ቤት አታስገቢልሽ እና የማይሆን ነገር አታውሪ። ይሄን አጠረጠርኩኝ ታውቂያለሽ። ማለት ገና ስከፍተው ከየት ነው ምናምን እኮ ብዬው ነበር። እኔም ግን ከቀበሌ ታውቂያለሽ፣ እኔ ደግሞ ትንሽ ሰው የማመን ችግር አለብኝ። ከቀበሌ ነው እንደዚህ ስለው ሲለኝ ነው ያመንኩት እንጂ ምንም እንደዚህ ሆናን ብዬ አልተጠራጠርኩትም። ለዛ ነው ብቻ ጥንቃቄ በጣም ወሳኝ ነው። ወይኔ ዛሬ ሳይንታል በቃ እሺ አልኩት። አሁን እንደምን ነው ይሄ ደግሞ ጊዜ የሚደውለው? ምን ቅድሚያ ብር ፈልጎ ነው ወይስ ብሩ አነሰ ምናምን ሲል ነበር። 120 ሺህ ብር ተከፍሎት ነው እንደሚያንሰው። ምን ነው የመጀመሪያ ቀብድ እኮ 120 ሺህ ብር ከፍዬዋለሁ። ገና ልጁን በእጄ ሳልይዝ። ታምኛለሽ? ግን እርግጠኛ ነሽ? አዲስ ነው ያባላችሁ? አይ አባላችሁ እና እኔ ማለት አወራኝ ነው። እኔ አውቀዋለሁ አይደል? ታውቂዋለሽ? ያኛው ፍራሙዲሽ። ኦኬ እሱ ነው። ባለፈው እኮ በእናትሽ የሆነ የተንቀሳቀሰው እንትን ልያዝ ምናምን ራሱ ለትንሽ ነው ያመለጠው። ስንት ስራ ሰርተን አሁን 120 ሺህ ብር ቀብድ ወስዶ ብሩ አንሶኛል ምናምን። ግን በቅርቡ ማስወገድ አለብን። እንዴት? ወይ ደስ ያለሽ ነገር አለ እንዴ? በእናትሽ እናስገብረው በቃ። ደስ ያለሽ ነገር አለ? የሚያስነቃብን አንዴ ሁለቴ እኮ አመልጧል። ታውቂያለሽ አይደለ? በጣም ቀሽቃዣ ነገር ነው። የሆነ ነገሮችን ጥንቃቄ ምናምን የለውም ነው ስራው ላይ ያደርጋል። ግን በቃ የሆነ ማስመሰሉ ነገር የሚያስነቃ ፊዚካሊ ነው ያለው እና የሆነ እየተንቀጠቀጠ እየፈራ የሚያደርጋቸው ነገሮች የለም። እሱ ነገር ያስነቃል። ችግር የለውም። እንደ አስፈላጊነቱ ልናስወግደው እንችላለን እኮ አባላችን እስከሆነ ድረስ የልጅ አሁን አባላችን እንዳናስወግደው አጋልጦ ይሰጠናል። ከአባላችን አስወግድ ነው ማለት ነው አጋልጦ ይሰጠናል። ስለዚህ ወይ ለግብሩ የሚሆን ከሆነ አይተነ እንግዲህ ለግብሩማ እንዴት አይሆንም? በጣም አሪፍ እኮ ቢያንስ እንጸልየን ራዩ ከታየና ችግር የለውም። ግብሩን ካለ እንግዲህ የሚሆነው ጥሩ ሀሳብ፣ አሪፍ ሀሳብ ነው። መንፈሱ ከፈቀደ ልክ ነው። የሚፈቅደው አይነት ሰው ነው የሚፈልገው። እሱ እኛ በፈለግነው ሳይሆን ልክ ነሽ። ጥሩ ሀሳብ ነው ማለት መንፈሱ እኛ የማይጠቅመንን ሰዎች ከስራችን ማስወጣት ሳይሆን ለግብሩ መገበር ነው። ከዚህ ስራ አስወጣናችሁ ማለት በዙሪያ ጥምጥም የሆነ ጥቆማ ሊደርስብን ይችላል። ታውቂያለሽ፣ ካጠገብሽ ያለው ሰው ነው ሊጎዳሽ የሚችለው። አብሮሽ እየሰራ አብሮሽ የበላው ሰው ነው ሊጎዳሽ የሚችለው። ልክ ነሽ። እና የሆነ ማናምንበት አይነት ነገር ከሆነ በቀጥታ ዛሬ ነገ ምናምን ማለት የለብንም። ዛሬውን ራሱ ሊሆን ይችላል። እና ምንድነው ፕሮሰሱ አለቀልሽ አይደለ? አዎ አልቋል። ያው እዚህ ያለውን የእናንተን ጉዳይ ላስጨርስ ብዬ ነው እንጂ የመጣሁት ተመልሼ መሄድም የማይቀር ነገር ነው። ግን ያው እንትኖችን መያዝ አለብሽ። አዎ በስልክ እንዳወራ ነው። አንቺ እዛ እስር ቤት ገባሽ። አንቺ ለማስፈታት ተብለሻል አይደል? እዛው ታዝሽ ነው የመጣሽው። መጋዘን ናቸው እነሱ። ይዣቸው ገብቻለሁ መጋዘን ላይ ነው መድብ ያለው። ችግር የለውም። ይሁን ለአንድ 3-4 ሰው መድብ ያለው እነሱን የሚንከባከባቸው ችግር የለውም። ለሱ እንኳን ሀሳብ አይግባሽ። አይሆንም ብለን የምንጠራጠረው አይነት ነገር ከሆነ ቅድም እንዳልሽው መንፈሱ የሚወደው አይነት ነገር ከሆነ ማስረከብ ነው። ከስራ ማስወገድ አይጠበቅብንም። ምክንያቱም ልክ እንደ ተባባልነው ነው። ከስራ አስወገድ ነው ማለት ሌላ ጥቆማ ሊያመጣብን ይችላል። እኔ አሁን እያሳሰበኝ ያለው እዚህ ያለው ሬሳ ሽንት ቤት ጋር ያለው እንዴ አሁን ሰፈርኩ ንሽታለ እያሉ ሰምቻለሁ ወሬና ችግር የለውም። እሱን እንዲቆራርጦ እንዲጋብሩት አይነት ነገር እናዛቸዋለን። ችግር የለውም። ወይ ሌላ ቦታ እናስቀይራ ወደ ጫካው የሚወስዱ ሰዎች ጋር ነው መኪና ለማንሳትሽ ነው መኪና ችግር የለውም። የሆነ ቦታ መኪናሽ ስገባ ውጭ ላይ አላየኋትም። አዎ ልጆቹን ምናምን የሚጠብቃቸው ልጆች አላ ለእነሱ አንዳንድ ነገሮች የሚያስፈልጋቸው ነገር ስላለ እኮ በዛ ዝም ብለን ጠቅልለን ማታ ላይ ይዘን እንውጣ። በቃ አስመስል ልጆች እኮ ይዘን እንሄድና ሌሎች ልጆች ይዘውት እንዲሄዱ እናቀማምጣለን። ራቅ ባለ ወደ ጫካ እንዲጣል ፈልገሽ ነው እኮ። እንደዛ ከሚሆንማ የኮ ለምን ነው አይጠቅም ተብሏል። ሁላሊቱ እናንተ ነው ወጥቶ ይል አውጣን ጀስት ለሚሸጠው ሽጠነዋል።
ምንም አይጠቅምም እኮ ኖርማል ሬሳ ነው። ያ ግን ከከተማ ይውጣ ነው ሀሳብሽ? እንደዛ ነው? ወደ ጫካ ሊጣል ፈልገሽ ነው? እና ይጣላው ምናልባት ወደ ውጭ ሲጣል እዚህ ጋር ብንቀብረው ወይም ደግሞ ከጀርባ የሆነ ነገር ብናደርግ ነገ የሆነ ነገር የሚያስጠረጥር ነገር ቢመጣ እኛ ነን የምንያዘው። ገብቶሻል? ተቆራርጦ ምናምን አሲድ ነገር ቢንትን ቢልበት ሳይመጣ አይሆንም። እንደዛ መሆን የለበትም። ማስነቃ ቦታ ወጫ ከሆነ እንደ መዝናናት ብለሽ ትሄጂ የለ አንዳንድ ቦታ ልክ እንደዛ ሆነ ጫካ ቦታ ቢን ማንም ቸክ የሚያደርገኝ የለም። እንደዛ ማድረግ እንችላለን። በቃ እንደዛ እናደርጋለን። ምን የጠራሽው ሰው አለ እንደሚመጣ? አይ ምናልባት ልጁ ግቢው ነው እዚህ እንደቀየርኩ ደግሞ አያውቅም አይደል? እንደ ልጁ እኮ ብዬ ነው። የሌሎቹ ነው አሉ በዛኛው ግቢ። ለማንኛውም ያንኛው ቤትሽን ለማንም እንዳታሳይ። እሱን እኮ ማንም ያውቀው ሰው የለም እኮ ምክንያቱም አንድ ነገር እዚህ ቢፈጠር ቀጥታ ወደዛ ነው የምንሄደው። ይሄ ግድ ነው። ለክፉ ቀን ብያ እንደ እኔ ያዘጋጁት እንደዛ ነው መሆን ያለበት። ያ ግድ ነው። አሁን የህፃናቶቹ ብዛት ነው ትንሽ ሊያንስ የሚችለው 30 አይደለም። አንደኛ በብዛት ይጀሽ ከሄድ ሌላ ነገር ሊያስብልሽ ይችላል። ገብቶሻል አይደል? እዛ አሁን ሰዎች አሉ እንደነገርሽኝ ከሆነ እዛ ያሉት ሰዎች ለእያንዳንዳቸው ልጅ እንደሚፈልጉ አድርገሽ ነው የምትወስጂው። ለጉድፍቻ አይነት እንደዛ አይነት እንደሚያሳድጉ አድርገሽ አይደል? ይሄ ነገር ደግሞ በብዛት መሆን የለበትም። አንቺ እነዚህን ይዘሽ እቺ እኔ ሰው ያስፈልጋል ማለት ነው። ጋዘን ያደረኳችሁም ለዛ ነው ማለት ግዴታ እነዛ 35ቶቹ ህፃናት አንድ ላይ መውጣት የለባቸውም በሚለው እኮ ለዛሬ የሚያስፈልጉት በቁጥር እናወጣለን። ያለሽን ስራሽ እዚህ ያለውን ነገር ጨራርሽና በቅርቡ ብትበሪ ጥሩ ነው ላንቺ። እኔማ ግድ ነው ማለት ትንሽ ላግዛችሁ፣ ያው የተወሰነ ነገር ላግዛችሁ ብዬ እኮ ነው እንጂ መኖሪያ ፍቃድ እስካለሽ ድረስ አንቺ በፈለግሽ ሰዓት ማምጣት እችላለሁ። ግን ሁሉንም ሀሳብ እናንተ ጋር ጥዬ ከሚሄድ ብዬ እኮ ነው ያሳስበኝ ነው እንጂ አሁን ነገ ከነገ ወዲያ መሄድ እችላለሁ እኮ ነው። የኔ ጉዳይ ያሳስበኝ ነው። በፈለግኩት ሰዓት መግባት መውጣት ስለምችል ትንሽ እናንተ እዚህ ያለውን ሀሳብ እንዴት ላይ ደረሳችሁ ምን ላይ ሁሉንም ዝስፍ አድርጌ ሀሳቤ ሙሉ እናንተ ጋር ከምጥል ብዬ ነው። ማምን ዛሬ እኮ ገንዘብ ይጭናቅሽ አይተሽዋል። እኔም በገንዘብ ይጭናቅሽ ልክ ነሽ። ስንቴ ነው ከእስር ቤት የወጣው በገንዘብ ምክንያት አይደለም እንጂ እድሜ ልኬን ነበር እኮ እዛ እስር ቤት የምመጣ ነው የምለው። ግን አንደኛ እሱ ነው፣ ሁለተኛ ደግሞ እኛ ጋር አባል የሚሆኑ ሰዎች የሚመጡ ሰዎች ጥናት መካሄድ ግዴታ አለበት። ግን ከጀርባቸው ማን አለ፣ ምን አይነት ሰዎች ናቸው፣ ያ ሰው ምንድነው የጎደለው ነገር ከፍቶት ነው ወይ ወደኛ የመጣው ወይስ ነው እያንዳንዱ ካልሆነ አንዳንድ ሰላይ መስሎ ገብተው እኛን የሚያጋልጡ ሰዎች ይኖራሉ። እሱን ደግሞ እኔ አብዛኛው ልጅ ስለማወራ እናንተ ናችሁ ይሄን ማጣራት ያለባችሁ። እናንተም ያኛው ልጆችም አሉ ሲጀመር ከነሱ የሚመጣ ነገር ስለሌለ ችግር የለውም። እነሱ ናቸው ነገር አጣርተው የሚያስገቡት እስከዛሬ። ይሄ ጉዳይ እንኳን የሚያሳስበን አይደለም። ብቻ ትንሽ የተወሰነ ነገር እንትን ልበላችሁና እኔ በቅርቡ መሄድ አለብኝ እዛም ስለሚፈልጉኝ በቅርቡ መሄድ አለብኝ። ግን ይሄ ነገር ያልሽኝ ነገር እያሳሰበኝ ነው ያለው። ሽታ ሁላ እያመጣ ነበር ታውቂያለሽ። በእናትሽ እኔም ለተወሰነ ጊዜ ከዚህ ሰወር ጥሩ ነው ስለዚህ ነገር ነው ቤት ይሄ ሽቶ ይሄ ፍሊት ምናምን እየነፋሁት ነው እንጂ ከአንዳንዴ ሁላ እዚህ ቤት የሚመጣ ሰው የሆነ አፍንጫው ሁላ እንደዚህ በድንገት ስራ ያለበት ሰው መቼም እንትን ይላል አይደለ? አፍንጫው ሁላ እንደዚህ ነካ ሲያደርግ ወይኔ ጉዴ ሸተተ እንደ ሁላ ያልኩኝ ልቤ ሲደነግጥ ነበረ። አይ ከብረ ያስነቃ። ምክንያቱም እንደነገርኩሽ አሁን ይሄ ልጅ ተጠቆሜ ነው የመጣሁት አላለም እዚህ እና ምን ለዛ ነው ገብተሻል። ለምሳሌ የጎረቤት ምናምን ሽታ ቢሸታቸው ጠቁሞ እንደዚህ አይነት ሽታ አለና ብሎ በሌላ ምክንያት አስመስለው ሊመጡ ይችላሉ እነዚህ ሰዎች። ለዛ ነው ማታውቂውን ሰው ቤት አታስገቢ የምልሽ። እና ቶሎ ዛሬ ማታ እንደውም የሬሳ ቢወጣ ጥሩ ነው። ችግር የለውም። አሁን ልጁን ይዘልኝ ነው ያልኩት ልጅ ይመጣል። እነዛን ልጅ እንዲልክልኝ አደርገዋለሁ። እችኛዋ መኪና መውሰድ ይችላል ከፈለገ የቆሻሻ መጣያ ቦታ ምናምን አስመስለው በማዳበሪያ ምናምን ቆራርጦ መውሰድ ይችላል። ማለት እንደዚህ ሙሉ መሆን የለበትም ሲወሰድ አይደለ? ካንቺ ባላቅ በርግጥ እኔ በቅርብ ርቀት አልከታተልም እንደዛ አይነት ነገር ታውቂያለሽ። ተቆራርጦ ምናምን ቢሄድ ይሻላል አይደለ? ልክ ነሽ። እንደ ቆሻሻ ነገር ሆኖ ከኋላ ኪስም እንዴት ነው ግን መግባት የሚችለው እንደዛ ሆኖ በዛ መኪና? ይሄን በጣም የሚያስጠላ ፕላስቲክ በደንብ መታሸግ አለበት ይመጣው። እኔ አላውቅም ማለት ሌላ ሰው የሚያሽግ ሰው ካለ እኔ አልነካውም። የሆነ ሽታው መኪናው ላይ ሁላ እንዳይቀር ፈራው ታውቂያለሽ። እና ግዴታ የሆነ አሲድ ነገር ምናምን ቢሆን አይጠፋም ነገር አሲድ አቁሚ ወክሻ አሲድ ማጥፋት ብቻ ሳይሆን ጥሩ አይደለም። ሲጀመር ጠቅለን በላስቲክ ምናምን ነገር ከኋላ እናስገባለን ከመኪና ከኋላ የሆነ ሬሳው ላይ የሚነፋው ነገር አለ እንዳይሸት የሚያደርግ እንደሱ ማድረቂያ ምናምን መጠቀም እንችላለን። ማድረቂያ ምናምን መጠቀም እንችላለን። እሱን አድርቀን ምናምን ተጭኖ መሄድ ይችላል። እሱ ችግር የለውም። በጣም አሪፍ እና ስለኔ እስኪ ምን ታስቢያለሽ? እውነት እኔ በእንደዚህ አይነት ሁኔታ መቀጠል አልችልም። ማለት ምን እንደሚያስፈራሽ
በቃ ስንቴ ነው ከእስር ቤት ያስወጣሽኝ? ችግር የለውም። ስንቴ ቢሆን ስንቴ ዋጋ እንከፍላለን እንዴ። አንዴ ምን አይነት ነገር አይደለም እኮ ለተወሰነ ጊዜ ከዚህ መሰወር አለብኝ። ለምን? በቃ ለራሴ የሆነ ጊዜ መስጠት አለብኝ። ችግር የለውም። ለራስሽ የሆነ ጊዜ የሚያስፈልግሽን ጊዜ መውሰድ ትችላለሽ። ምክንያቱም ዛሬ ታሰርኩ ዛሬ አንደኛ ፍለጋችን ያቆማሉ፣ ሁለተኛ ከስር እንደተፈታው ካወቁ ክትትላቸውን ያቆሙ። ችግር የለውም። ለተወሰነ ሰዓት ለ10 ቀን ሆነ ለ15 ቀን የሆነ እረፍት መውሰድ ትችላለሽ። ችግር የለውም። ደስ ያለብሽ ከተማ ላይ ሄደሽ መዝናናት ትችላለሽ። እስከዛሬም እኮ መንፈሱ ስለሚጠብቀኝ ነው ሁሉ ነገር ታውቂያለሽ። መቼም አውቃለሁ። እኛም ያለነው ማንኛውም የኛ አባላት ያለው በመንፈሱ ነው። ይሄ ታወቀ እኮ እና ታዲያ እንጂ እነሱ በሚያሳድሩት መንገድ እኮ ቢሆን እነሱ ምንም አያመጡም። ምን አይመጣው እነሱ በዚህ መጡ ስትያቸው በዚህኛ ስንሰወርባቸው በየትም ይምጡ እነሱ የእነሱ ጉዳይ የሚያስፈራን ነገር አይደለም። ካልሆነ እንደምንም ብለን ወይ የሆነ ነገር ካላጠጣናቸው ወይ እኛ አባል እንዲሆኑ እኮ ማድረግ እንችላለን። ታውቂያለሽ። ግን ይሄ ነገር በመርፌ የሚሆን ነገር መስጠት እንችላለን። ከዛ በኋላ ራሳቸውን ምንም ይቀይራሉ። አይኖራቸው ይሰታሉ ወይ ነገር ያናሉ። እኛ ባዘዝናቸው መንገድ መሄድ ይችላሉ። ይሄን መሰለ ሀሳብ ያለሽ ሰራ ምንድን ትጨነቂ? በቃ እነዚህ ሰዎች ይሄን ክላስ ማመንጨት ይቻልሽ እንዴት አይደለም መንገድ ላይ አትጋተችም አይደል? እነዚህን ሰው አቋል የሚገዲ እየተከታተሉኝ መሻታግቹ ግን ሰው አደራጅተሽ ወይ እነዛ ሰዎችን አከታተልሽ ሰው እንዲይዝልሽ ማድረግ ችግር የለም። ልክ እንደዚህ አሁን እየደረሳችሁ ምን አገኛችሁልኝ እንዴ ምናምን ብሎ መምጣት አይቀርም የሆነ ቀን አይደል? የዛን ሰዓት መጠቀም እንችላለን። አሁን ያሰብሻቸውን ሀሳብ በሲሪንጂም ሆነ በሆነ ነገር አድርገን መጠቀም እንችላለን። የሆነ ጓገጭላለሁ፣ የሆነ ነገር አመጣለሁ፣ የሆነ ሀሳቤን እቀይራለሁ። እኛን ሊፈታተነን የሚፈልግ አይነት ከሆነ ሀሳቡ ልክ እንዳልሽ ማድረግ እንችላለን። አይ ጦር በቃ ለማንኛውም በቅርቡ እኔ ሌላ ቦታ ሄዳለሁ። ችግር የለውም። ትሄጃለሽ። ማረፍ ከፈለግሽ አይ ማረፍ ብቻ ሳይሆን እዚህ ቦታ ያለው ነገር ብዙ ነገር ስለጨረስን ቦታ ቀይረን አንደኛ በዛ ቦታ ያልተበላበት ቦታ አለ። ገብቶሻል? ብዙ አጣርቻለሁ። እዛ ሰዎች አሉ፣ የጎዳና ልጆች አሉ ተብሏልና በጣም ህጻናቶች አሉ ማሳደግ ያቃታቸው ምናምን በየቦታው ይጣሉ አይደል ያሉት ህጻናቶች። እነዚህ ህጻናቶችን አዲስ ገና እየተወለዱ ይወድቋልና እንደዚህ ልክ ነሽ። እንደዚህ እኔ ቢጤ ምናምን የሚበዛበት ቦታ አረጋውያን ምናምን የሚበዛበት ቦታ ልክ ነሽ። እንደዛ ነገር ህጻናቶች አዲስ የሚወልዱ ደግሞ በጣም ተፈላጊ እንደሆነ ታውቂያለሽ። እነዚህ ነው አንደኛ ለመስዋዕትነት በጣም ትንሽ ለመገበር ምናምን ይፈልጋል አይደል? እንኳን ለእነሱኛ ኃይል የሚሰጠን እነሱ ደም አይደል እንደኛ እንደዚህኛ ኃይል እየሰጠን ያለው። ስለዚህ እሱን ግዴታ ወደ ሐዋሳና ወደ ድሬዳዋ መሄድ አለብኝ። ችግር የለም። ደስ ያለሽ ቦታ ትንሽ ራስሽን አረጋግተሽ መመለስ ትችያለሽ። አሉ ልጆቹን ጠንካራ ልጆች አሉ። በቅርብ እኛ ጋር የተቀላቀሉትም አይደለም። ሀሳቤ እነሱ ጋር መጣል ይችላል። ችግር የለውም ማለት ነው። እኔ ጋር መጣል ይችላል። እዛ ብቻ ሳይሆን እያጠናሁ ወደዛው ሰዎችን እያደራጀሁኝ ኔትወርኩን በደንብ ማስፋት አለብኝ። እንዳንቺ ሁሉን ነገር ኃላፊነት ወስዶ የሚሰራ ባይኖርም አሁን አውቃለሁ እሱ እኛ ጋር የተቀላቀሉት ልጆች አሪፍ ናቸው። አንቺ እስከምትመለሽ እረፍትሽን እስከምትጨርሽ ድረስ እነሱ ሊሰሩት ይችላሉ። ችግር የለውም። እሺ በቃ ለማንኛውም እኔ አሁን ትንሽ እረፍት ማድረግ አለብኝ። ችግር የለውም። ሰዎች አሉ የምደውላቸው እነሱንም ምን ላይ እንደደረሱ ማወቅ አለብኝ። እኔም ልጁ ሰዓት እየደረሰ ስለሆነ ልጁ አቀብልሻለሁ ያለኝ ልጅ አለ። ሰዎቹን ጋር ልደውላቸውና በመኪና ቢቀበሉት ይሻላል። እኔ ራሱ ደክሞኛል። እነዛቹ ልጅ ጋር ኮሚኒኬት ያደርግና እነሱ ቢቀበሉት አሪፍ ነው። ህፃናቶቹ ጋር መቀላቀል የለበትም። ጥንቃቄ አድርጊ። ይሄኛው በሰል ያለ ልጅ ስለሆነ እነዛ ህፃናቶቹ ጋር እንዳይቀላቀል እኮ ጥንቃቄ አድርጊ። እንደነገርኩሽ ነው እንዳትዘናጊ። አንቺ ምን ያክል ለሰው ያለሽ እምነትን ስለማቅ ነው። እሺ ወዶ ችግር የለውም። ሀሳብ እንዳይገባሽ። ከዚህ በኋላማ ትምህርት ወስዳለሁ በቃ። እኔ ብዙ ያየሁትን ስቃይ ስለማታውቂ ነው። እኔ ብዙ መከራ አይቻለሁ። ችግር የለውም። እሺ በቃ ለማንኛውም እንትን በይ። እሺ እንዳያሳስብሽ። እናንተ ትሄጂበታለሽ አሁን? ያኛው ልጅ ላግኘውና እና መኪናሽ መች መጣልሽ? እኮ እንዳይመጣልኝ እኮ ነው አሁን እስኳን የምደውለው። እሱ በዛው አስሸኝኝ ምን ማለት በዛው እንትን ማለት አለብኝ። እኔ የምሄድበት ቦታ ደውለትና ይዞልኝ ይጣና ወይ ጨረስክ? እሺ አንዴ ወጣ ልፈልግ ነውና ይዘልኝናሽ። የሚሄድበት ቦታም ስላለ እሺ ብዛንሽ ወጣ በቃ በጊዜ ግን መመለስ አለብሽ። እሺ በጊዜ መመለስ አለብሽና ያኛው ልጅ ቀዩ ዮናታን ወክሻው እሱንና ይሄኛውን ደሳለኝ የሚባለው ልጅ ሁለቱም ማለት ነው ለማታ ቀጣሪያቸው ሬሳውን ይዞ እንዲወጡ በመኪናው ማለት ነው። እሺ ችግር የለም። እኛን ምን ይተበቀብና ምን ይተበቀብና ሬሳውን ይዞ መኪና ግን ሌላ መኪና ቢከራይ ነው የሚሻለው።
ታርጋ መቀየር የለሽም እንዳልሽ አይደል እንዴ? የሚለጠፈው ነው እሱ ያን ያክል አሳማኝ ስላልሆነ መኪና ቢከራይ ይሻላል ወይ ነው የሚለጠፈው ይሻላል። ግን የኪራይ ምንድነው? ኪራዩ ምንድነው? ቢያዝ እንኳን ታርጋው ቢያዝ ነው የሚያስይዘው ነው። አዎ እንደዚህ አይነት ሰው ተከራይቶ ነበር የሚለምልሽ እና ታርጋው መቀየር ይሻላል። የሚለጠፈው ማድረግ ይችላል። ችግር የለውም። ይሄ ያሳስበናል። በቃ እንሂድ። በዛው ሽንችሽ እኔም ወደዛ ስለምገባ ሰዓትም እየሄደ ነው። እሺ ቶሎ በይሽ። ያው ተመልካቾቻችን እንግዲህ በአልኳችሁ መሰረት እዛ ቤት ሄደን ነበረ። በሚገርምና በሚያስደነግጥ ሁኔታ ያገኘናት ልጅ ማለት ከዚህ በፊት በዘንዶ ቀላቢዎቹ በኩል የሰዎች ደላላ ሆና ስትሰራ የነበረች ሴት ናት። መጀመሪያ ላይ ጓደኛዋ ፊት ለማስመሰል ሞክራ ነበር እንዳያችኋት። ከዛ በኋላ ደግሞ እኔን እንደምታውቀኝና ከዚህ ቤተሰብ ላይ እጄን እንዳነሳ በተደጋጋሚ ስትጠይቀኝና ስታስፈራራኝ ነበረ። አይታችኋታል። ከዛም በኋላ እንግዲህ ሽንት ቤት ውስጥ የተደበቀ ሬሳ እንዳለና አንዳንድ ነገሮች እንዳሉ በተደጋጋሚ ሲያወሩ በድብቁ ካሜራ ለማወቅ ችለናል። ውድ ቤተሰቦቼ ከዚህ በፊት በነበረው ታሪክ ላይ ያው አዲስ ለሆናችሁ ቤተሰቦች ወደ ኋላ ተመልሳችሁ ቪዲዮን ላላያችሁ ቤተሰቦች በዚህ ዘንዶ የተነሳ ከወይዘሮ መዓዛ ቤት ተነስተን በጣም ረጅም ጊዜ እኔም በእባብ እስከ መነደፍ ብልቴ ላይ የማይሆን ነገሮች እስከ ማድረግ በጣም ብዙ ነገሮችን ያደረጉኝ ሰዎች ናቸው። ተጉላልቻለሁ። ወይዘሮ መዓዛ ልጅም በጣም ታሟል። ከዛም ባሻገር አብዛኛው ሰው በእነዚህ ሰዎች ሲጎዳና ሲበደል የቆየ ከዛ ጫካ ለጫካ ወንዝ ለወንዝ ሲያዞሩንና ሲያንከራትቱን የነበሩ ሰዎች እንደሆኑ እንግዲህ ለእናንተ ለአዲስ ተመልካቾቼ ልንገራችሁ ብዬ ነው። ነባር እንኳን የነበራችሁት በስነ ስርዓት ታውቁታላችሁ። ይህን ታሪክ በጣም ከባድና አስፈሪ የሆኑ ሰዎች ናቸው። ጨርሻለሁ። ዛሬ ፋይሉ ተዘግቷል ብዬ ከዛሬ ስንት ጊዜ በፊት የተዘጋ ቪዲዮ ነበር። እንግዲህ ዛሬ እንደ አዲስ የተከፈተብን ጠቋሚያችንንም ጠርተናት ነበር፣ ግን ስላልቻለች መምጣት አልቻለችም። ዛሬ የታሰበው ውድ ቤተሰቦቼ ከእናንተ ጋር ሳልመካከር ሳልነጋገር ነገሮችን ማድረግ ስለሌለብኝ መጀመሪያ ለእናንተ ማሳወቅ ስላለብኝ ነው። እንግዲህ ካሜራ ብቻ እናንተ ፊት የተገኘሁት በዚህ ስራ ላይ እቺ ከውጭ ሀገር የመጣችም ሴትዮ እንግዲህ ዋና ተዋናይ እንደሆነች እና እዚህም ላይ ደግሞ እዚህም ሀገር ሆነው ለእሷ መረጃዎችን የሚያቀብሉ ሰዎችን አስተላልፈው የሚሰጡ ሰዎች እንዳሉ በተደጋጋሚ ስትናገር እንደነበረው ሰምተናል። ከዛም ባሻገር ደግሞ እቺ ጓደኛዋ አሁን ከቤት ወጥታለች። ከቤት ወጣም እንግዲህ የኛ አባል የሆኑ ሰዎች እየተከታተሏት ነው። ማንን ልታገኝ ነው የምትሄደው፣ ከማን ጋር ነው ይህን ስራ የምትሰራው የሚለውንም በድጋሚ ተከታትለን ለመድረስ እንሞክራለን። ግን እኛ የምንሰራው ከዚህ በፊት እናገራለሁ ከህግ አካላቶች ጋር ነው። ግን የህግ አካላቶችም ሆነው አንዳንድ ደግሞ ይኸው እንደምታዩት ህግ ስራቸውን ትተው የተሻለ ነገር ፍለጋ ማለት ያው ከራስ ስራ የተሻለ ነገር የለም፣ ግን ገንዘብን ፍለጋ በማሰብ እነዚህ ሰዎች የራሳቸው የሆነ የገንዘብ ምንጭ አድርገውት የህግ ማስከበሩን እነዚህን ሰዎች እየለቀቁብን እኛም ስራችንን እያበላሹብን ነውና እነሱን የማጥራት ስራ ደግሞ በአንድ ጊዜ አይሆንም። ማንንም ተነስተን ከመሬት ወንጀለኛ ነህ ጉቦ ተቀብለህ እነዚህ ሰዎች ለቃል ማለት ስለማንችል ምንድነው ማድረግ የሚቻለው? ቀስ በቀስ የተለቀቁትን ራሳቸውን ወንጀለኞቹን ማን እንደሆነ በምን ምክንያት ይሄን ሰው እንደተለቀቁ እናጣራለን። ከዛ ለእናንተ የምናሳውቅ ነው የሚሆነው። እኔ አሁን ቁጭ ብዬ ካሜራውን አስቀምጠን ከወጣን በኋላ በጣም ብዙ ሀሳብ ውስጥ እያሰብኩ ነበር። ውድ ቤተሰቦች በጣም የሚያስጠሉና ቦታው ላይ የማይገባቸው የህግ አካላቶች እንዳሉ ነው የተሰማኝ። እንዳያችሁት በጣም አስቸጋሪ ነው። እኛ ጨርሰናል ስራችን፣ ነገሮች ተመልሰው አይመጡም ብለን ወደ ራሳችን ህይወት ዞረን ደግሞ ሌላ ስራዎችን ስንሰራ እነዚህን ሰዎች ከመሀል እየለቀቁ እነዚህ ሰዎች ደግሞ ይሄ ስራ በቃ ቋሚ ስራቸው አድርገውታል። በጣም ገንዘብ ያገኙበታል። ብቻ አላውቅም። በሰው ልጅ መሞትና መሰቃየት ምን ያህል እንደሚዝናኑ ነው እና ያየንበት። ውድ ቤተሰቦቼ አስቸጋሪ ነው። ማንንም ከማንም ለይተን መንጥረን የምናወጣበት አጋጣሚ ስላልቻልን በተቻለን አቅም በተፈቱት በራሳቸው ገንዘብ ከፍለው በወጡት ሰው አማካኝነት የቻልነውን ሩጫ ሮጠን እነዛን አካላቶች የህግ አካል ነን ብለው በህግ ጥላ ስር ሆነው ጉቦ እየተቀበሉ ገንዘብ እየተቀበሉ ነገሮችን
የኛን ስራዎችን የሚያበላሻሹትን ሰዎች ደግሞ ለማጣራት አንድ ቀን ስራ ብለን ወጥተን እነሱን የምናጸዳና የምናጠራ ነው የሚሆነው። ወደ ቤተሰቦቼ በልጄም ጉዳይ በሮቤልም ጉዳይ በተደጋጋሚ ጥያቄ ለሚጠይቁኝ ሰዎች ደግሞ የተሻለኝን ያህል ምላሽ ልስጣችሁ። ሮቤል አሁን ጥሩ ላይ ነው ያለው ይመስለኛል። ያው እኔ በራሴ ስራ ስለምወጠር አልፎ ነው በስልክ የምንገናኘው፣ ግን ቢሆንም ሮቤል ጠንካራና ጎበዝ ሰው እንደሆነ ከእናንተ በላይ ለሱ ምስክር የሚሆን የለም። ጠንከር ብሎ ነገሮችን ለማስተካከል እየሮጠ ይገኛል። እኔም ደግሞ ልጄ በጥሩ ጤንነት ላይ ይገኛል። አባን አይታችኋቸዋል። ያኔ አባ ወደ ጸበል መሄድ አለበት ካክስቱ ጋር ብለው እንግዲህ እሳቸው ጋር አድርገው ጸበል እየተጠመቀ ቤቱ እየመጣ ሰላም ነው። ያኔ እንደመጣ አካባቢ ሌሊት ላይ እንቅልፍ አልነበረውም፣ ይባንናል፣ ያለቅሳል አይነት ነበረ። አሁን ግን ሰላም ነው፣ ደህና ነው ያለበት ሁኔታ። እግዚአብሔር ይመስገን ተመስገን ነው። በእናንተ ጸሎት እና በእኛ ጥረት በፈጣሪ ቸርነት ልጁ ሊተርፍ ሊድን ችሎልናል ማለት ነው። ውድ ቤተሰቦቼ ለሰጣችሁ ክብረት ይስጥልኝ እላለሁ። ሳታከብሩ ሳትወዱ አላያችሁኝም እና ይህንን ሳላመሰግን ማለፍ አልፈልግም። ውድ ቤተሰቦቼ እዛ መኖሪያ ቤት እንሂድ፣ ምን እየሰራች እንደሆነ ከዚህ ሴትዮ በአጠቃላይ ያለውን ነገር ጨርሰን እንድትያዝ አልፈልግም። ማለት እንድትያዝ ሳይሆን በእኛ ጥላ ስር ሆና ቼኗ ርዝማኑ ወዴት ነው ከማን ጋር ነው የምትሰራው የሚለውን እንደ በፊታችን ከምንጩ ለማድረግ የራሳችንን ያህል ሩጫ እናደርጋለን። ውድ ቤተሰቦቼ እናንተም በተቻላችሁ አቅም ቪዲዮ እይታ እያጣ ስለሆነ ለወዳጅ ለዘመድ ለጓደኛ ለቤተሰብ እንደምላችሁ ለሁል ጊዜ አሳዩት፣ ይታይ፣ እናንተም እዩት፣ ትማሩበታላችሁ ስል አክብሬ ጠይቃችኋለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። እዛ ቤት ሄደን ምን እንደሚፈጠር እናያለን። ከዛም መልሰን የምንገናኝ ይሆናል። እስከዛ ቸር ቆዩ። ውድ ቤተሰቦቼ መኖሪያ ቤቱ ደርሰናል። እንግባና እስቲ ውስጥ ምን እንደሚፈጠር እናያለን። ካሜራ ድብቅ ካሜራው ያው እንደበራ ነበረ። አዲስ ነገር ካለ ለእናንተ ማሳያችሁ ይሆናል። ምንም አዲስ ነገር ከሌለ ግን ቀጥታ መኖሪያ ቤቷ ገብተን ስለዚህ ሴት ማንነት ከዚህ በፊት ምን አይነት እጇን በእንደዚህ አይነት ጉዳይ ላይ ምን አይነት ስራ እየሰራች እንደነበረ በደንብ አጣርተን ቀጣይ ደግሞ የሚሆነው እንዳልኳችሁ ከማን ጋር እንደምትሰራ አብሯት ማን እንዳለ በደንብ ለማጣራት እንሞክራለን። ምንም አይነት ወደ ኋላ የምንልበት ምክንያት የለም። እኔ እንደውም በጣም ብዙ ጊዜ ስቃይን አይቼበት ተንከራትቼ ጫካ ለጫካ ወንዝ ለወንዝ ሄጄ ጨርሻለሁ ብዬ ያረፍኩትን ስራ ነው ዛሬ እንግዲህ እንደ አዲስ ተነስቶብኝ ይሄንን ነገር እያየን ያለ ነው። ውድ ቤተሰቦች አሁንም አብሮነታችሁ አይለየን። እንዳልኳችሁ እይታ እያጣሁ ነው፣ እየታየልኝ አይደለም ቪዲዮ። በተቻላችሁ አቅም ከዚህ በፊት የነበራችሁ ውድ ቤተሰቦች አዳዲስም ሆናችሁ ቤቱን የተቀላቀላችሁ ቤተሰቦች እንግዲህ እባካችሁን ላለው ጥያቄ ይታይልኝ ነው ለማየት ሞክሩ። ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው እንዲማርበት ከጎኑ ከጀርባው ማን እንዳለ ምንስ እየተሰራ እንደሆነ በደንብ እንዲያውቅበት ትምህርት እንዲሆን አድርጉት ስል ጠይቃለሁ። አሁንም እዛው ግቢ ውስጥ እንገኛለን። እስኪ እንግባና ምን እንደሚፈጠር ነው ድብቁ ላይ ተመልሳለች ይመስለኛል። እዚህ ነው እንግባ። አዲስ ይወ ማለት ባለፈው ጓደኛሽ እኮ ሳታስጨርስ ላከች። ሳንጨርስ ተቀበልኩ ለዛ ነው። እንግባ አይደል? እናመሰግን። ያው ቤታችን ሆነ መሰለኝ ይሄ ነገር። እኔም ለዛ ብዬ ነው እንዴት መጣ ምናምን ያላልኩ። ያው እመጣለሁኝ ምናምን ስላልከኝ ነው። አዎ አይ ድንገት ከመሬት ተነሳችና ጓደኛሽ ጥሩ ነገር አልነበራትም። አይ ግድ ነው እሷ ያደረገችማ ስህተት ነው ብዬ አላስብም። ነው ትክክልማ ነው እኮ። ነገር ግን ያው ምንድነው አውርታን ጥሩ ነገር ጥሩ ጨዋታዎች እየተጫወትን በነበረ ሰዓት ከመሀል ድንገት ተነስታ ልክ ነው። ያው በህይወት አንዳንድ ነገር ሲያጋጥም ካለፈው ህይወት ትምህርት ተወስደላ እንደዛ አይነት ነገር እንዳያጋጥመኝ ብላ ሰክታ ሊሆን ይችላል። እንዳልኩ ያው አንቺም ፈቅደሽ ቤትሽ አስገብተሽናል። ሰው መቼም ሌባ ሆኖ ካሜራ አብርቶ አይሰርቅም።
እኔም እሱን ብዬ እኮ ነው እኔ ትንሽ መጠራጠሩ ላይ እኔ የለውበትም። እሷ ጎበዝ ነች። ለዚህ ነው ማለት ነገሮች ካለፈ ታሪክ ነው ሊያስተምሩ ያለፈ ስህተት ላይ ድጋሚ ከምትደግም ማለት በሰዎች የምንሰማው ነገር አለ እንደዚህ እናድርግ ብሎ እንደዚህ እርዳታ ድርጅት መጣን ብለው ዘርፎ የሚሄዱ ሰዎች ይኖራሉ። ያልሆነ ወንጀል ሰርተው የሚሄዱ ሊኖሩ ይችላሉ። ያን ከምትሰማውም ከምታየው አንፃር ማለት እሷ ከዚህ በፊት ይሆናል አይደል የሰራችው ወንጀል ያለ አይነት ሰው ነው የምትመስለው። አይ የሰራችው ወንጀል አይነት ሰው መምሰል ሳይሆን አለ እኮ አንተ ግዴታ በራስ እስኪደርስብህ ሳይሆን በሰው ላይ ያየኸው ነገር እኮ ነገ በኔ ማለት አለብህ። ለዛ ነው ማለት የምትሰማው ነገር አለ ከሰው ላይ እንደዚህ የሰዎች ያሳለፉት ታሪክን ትሰማለች። ግዴታ ራሷ ጋር መድረስ የለበትም እኮ አይደል ይሄ ነገር። እኔ ደግሞ በጣም ነው ማደንቃት። ይሄ ጥርጣሬውን እንደዚህ ቀድሞ ጥንቃቄ ላይ የምትወስደው ነገር በጣም ነው ማደንቃት። በተደጋጋሚ እንደዚህ ምናምን ስትለኝ አውቃለሁም ብለኝ ነበረ። እኔ እኮ የምትተዋወቁላ መስሎኝ ነበር። አንተም ግራ ተጋባህ የሆነ ሰዓት ላይ። እሷም ብቻ አውቃለሁ ከዛ ቀን ውጪ ነው አይቻት አላውቅም። ተገናኝተንም አናውቅም። ብዙ ነገር አውርታሽ ሊሆን በነገራችን ላይ ከሄድክ በኋላ ራሱ የሆነ ማውቀው መስሎኝ እኮ ነው ምናምን ነገር ስትለኝ ነበር። እና ምናልባት ተመሳስሎብሽ ሊሆን ይችላል ምናምን ያልኩት ነበር። ያው እንግዲህ እንዳልኩሽ ይሄ ሶሻል ሚዲያ ላይ የሚለቀቅ ቪዲዮ ነውና ስላንቺ ስራ ሰዎች ማወቅ ፈለጉና እቺ ሴት ምንድነው የምትሰራው የሚለውን ልጠይቅሽ ነበር አመጣጤ። ማለት አሁን ከመጣው የምሰራው ስራ ነው። ያው እኔ እኮ ያን ያክል ብዙም ጊዜ አልቆይም። ማለት አንዳንድ ነገሮች አሉ ራስ የሆኑ ሱፐርማርኬቶች ምናምን አሉ። እነሱን አደራጅቼ ምናምን እንደዚህ አንተ ቅድም ያሰብከው ሐሳብ አለ እንደዚህ ቢሆን እንደዚህ ብለ ያልከው ያሰብከው እነዛ ስራ ፈላጊዎች አሉ ማለት ለስራ አሪፍ እድል ነው ብዬ አስባለሁ። እኔ እንትን ያልኩት እና እነዛ ሱፐርማርኬቶች እንደዚህ በደላላ የሚያመጣልኝ ልጆች አሉ እንደዚህ ስራ እንፈልጋለን ለሚሉ ልጆች እነሱ ውስጥ ወደ 12 ምናምን ተቀጥሮ የሚሰሩ ልጆች አሉ። ከአንዳንዴ እየመጣሁ ሱፐርማርኬቱን እያየሁ እሄዳለሁ። ከ5 ወር ከ6 ወር ማለት የመኖሪያ ፍቃድ ስላለኝ እዛ በመፈልኩበት ሰዓት መምጣትም መሄድም እችላለሁ። እና ከአንዳንዴ እየመጣሁ እያየሁ ምናምን እሄዳለሁ የት ላይ እንደደረሱ ምናምን እንደዚህ ኦንላይን ማያቸዋለሁ። ግን ከዛ ይልቅ በአካል መጥቼ ማየት ስለሚጠበቅብኝ እንደዚህ እያየኋቸው ምናምን እሄዳለሁ እንጂ ያን ያክል እዚህ አልቀመጥም። አዎ እና ደግሞ ያው ከጠየቅኩሽ አይቀር በተደጋጋሚ እዚህ ቤት የዚህ ሰፈር ነዋሪዎች እዚህ ቤት በተደጋጋሚ የምንሰማው ድምጽ አለ የሚረብሸን ነገር አለ ማለት እንዳሉኝ ደግሞ አንቺም ስትመጪ ሻንጣሽን ብቻ ይዘሽ እንደመጣሽና ምንም አይነት የመኖሪያ ቤት ዕቃ እንዳልገዛሽ እዚህ ቤት ውስጥ ካንቺ በፊት በአዳም ልኮ እንደነበረ ነው ወሬ ይሰማል። ምን ማለት ነው? ይሄ ደግሞ የሰማነውን ነው እየጠየቀ አሁን እኮ ምን ማለት ነው ላንቺ ነው ይሄ ጥያቄኛ ምን ቤት እኮ ገዝቼው ነው እንደዚህ እንዳለ እኔ ገዛው ቤቱን አዲስ ቦታ ገዝቼ ያሰርቼው ምናምን አይደለም። ቤቱን በእርግጥ ገዝቼው ነው። ባዶ ሻንጣ ደግሞ ሌላ ምን እዛ ነው የቤት ዕቃ ምን አጎታተተኝ እንደዚህ ቲቪ ምናምን አለኝ ቤቴ እንደምታየው ነው የተሟላው ነው አይደል ቤቱ ያኔም ይያልኩ እኔ ሲሄድ ደግሞ ጓደኛዬ ነሽ የምትኖርበት እዚህ ቤት ካንቺ በፊት የነበረው ሰውዬ እዚህ ቤት ውስጥ የተለያዩ የባዕድ አምልኮች እንደሚያደርግበት እና ብቻ በጣም የሚያስፈራ ቤት እንደሆነ ደግሞ ከኔ በፊት ሊሆን ይችላል አላቅም አይመለከተኝም። ከኔ በፊት ምንም አይነት ስነ ምግባር ይከናወንበት አላቅም። አንደኛ አላቅም ሁለተኛ ደግሞ እኔ ከዛ በኋላ ነው እየኖርኩበት ያለሁት። እኔ እስከምኖርበት በሰላማዊ ህይወት ነው እየኖርኩ ያለሁት። ምንም አይነት ኮሽታ አጋጥሞኝ አያውቅም። እንግዲህ ደግሞ ሻንጣ ብቻ ይዛ ትመጣለች ለሚለው ደግሞ ሌላ ዕቃ ያስፈልገኛል። እውነት ነው። አይ እኖራለሁ ብዬ ኑሮዬን አመቻችቼ ቢሆን ያ ልክ ነው። የሆነ ነገሮችን ማምጣት እችላለሁ። በደንብ እንደሰማው እንድታቂ ነው ያንን መረጃ የነገርኩሽ። በኤርፖርት ቢጫ መኪና ሻንጣ ብቻ ይዛኔ ገባችሁ የተባልነው። ከዛ በኋላ በተደጋጋሚ ጭራሽ ስለ አመጣጤም ስለ መኪናውም ከለር ነው የተነገረ። ምን ያክል አስፈላጊ ነው ያናክል ይሄ ማወቅ ስለነበረብን ነው ስላንቺ በተደጋጋሚ እዚህ ቤት ሰዎች ይገባሉ ሲወጡ ግን አናያቸውም የሚባልም ነገር አለ። እኔ ያወራሁ ያለው ሰው የሰማሁትን ነው የጠይቁሻለሁ። አሁን ይሄንን ካንቺ ነው ሌላ እርዳታ ፈልገህ ነው የመጣኸው ወይስ ሌላ ጉዳይ ችግር አለብህ? ይኸውልሽ አሁን ስለ ችግር አይደለም ያወራለሁ። ስለኔ የህይወት ታሪክ ሙሉ በሙሉ ማጣራት ነው የፈለግከው ወይስ እርጅኝ አልከኝን ነገር እርዳታ ነው የፈለግከው? ስላንቺ ታሪክ አሁን ያንቺ ታሪክ አይደለም እዚህ ጋር የሚያስፈልገን። የሰራሽ በቢጫ መኪና መጣው በቀይ መኪና መጣው አንድ ሻንጣ ይዤ መጣው። ይሄ እኮ የራሴ ህይወት ነው አይደል? ግዴታሽ ማለት መብትሽ ነው። መብቴ ነው ግዴታዬ ሳይሆን መብቴ ነው። ግን
ከዛ ባሻገር እዚህ ቤት ውስጥ ባዕድ የሆኑ ነገሮች ይደረጋሉ። ሰውም ሞቶ ወደ መጸዳጃ አካባቢ እንደተጣለ ሽታዎች ሰፈሩን እየረበሹት እንደሆነም የሚል መረጃዎች አሉ። ከኔ በፊት እዚህ ቤት የነበረን ሰውዬ ታሪክ ነው የምታወራው? አሁን እኔ እየባለበት አንቺ እያለሽ እዚህ ቤት ውስጥ ሽንት ቤት ውስጥ የተጣለ ሬሳ አለ። ማታ በመኪና ምን አይነት ወሬ ነው የምታወራው? ኧረ በቃ ይኸውልሽ እየሰማሽኝ አይመስለኝም። ምን አይነት ዘግናኝ ወሬ ነው እያወራ ያለኸው? አንተ ዘግናናችሁ አልገባኝም። ማወቅ ከፈለግሽ ጓደኛሽም የምታቀኝ ከዚህ በፊት በነበረችበት ወንጀል ላይ እኔ ለህግ አሳልፌ ሰጥቻለሁ ነበር። አንቺ ምን ማለት ነው? ይሄ ደግሞ ገንዘብ ይዘሽ መተሽ ከፍለሽ አስወጣሻት አይደል? ምንድነው እያወራ ያለው ሰውዬ? እየነገርኩሽ እኮ ነው። አሁን እኔ ስለኔና ስለ ጓደኛዬ ነው እያወራ ያለው? አዎ ስለ ጓደኛሽ። አልገባኝም። እንዴት ጓደኛዬ ምን አይነት ወንጀል ነው የሚሰራው? እኔ ወንጀለኛ ናችሁ፣ ወንጀል እየተፈጸመ ነው ቤት ምናምን እያልኩ ነው? ምን ማለት ነው? በትክክል እርግጠኛ ሆነ ነው እኮ እያወራ ያለው? እርግጠኛ ነኝ። አንቺ ይኸውልሽ እሱን ማትፈሪ ከሆነ ምንም ነገር አድርገሽ ማታቂ ከሆነ መጸዳጃ ቤትሽን አካባቢ ማሳየት ትችያለሽ። ለኛ ምን ማለት ነው? ትችያለሽ ወይ? ማን ስለሆንክ ነው ቤቴ ጋር አንዴ አንተ ማን ስለሆንክ ነው ቤቴ ጋር ጓደኛዬ ማየት የምትችለው? አንተ ግልጽ የሆነ ጥያቄ ነው። ሌላ ፍላጎት ነው ኑሮ የመጣው መጀመሪያ አይደለ? ያ ፍላጎት ነው። አጭበርባሪ ነህ፣ ልታጭበረብር ነው የመጣው? ገና ለገና ከውጭ ሀገር መጣች ተብለ 7 አመት ስለሰራው እንዳወቅ ምናምን ከኔ ምን ፈልጋህ ነው? ሌላ ነገር ከእንደናንተ አይነት ሰው ምን ይፈልጋል? አልገባኝም። የምታወራውን ነገር ግልጽ እያደረክ ብታወራ ደስ ይለኛል። ግልጽ ነው እኮ ምንም የተደበቀ ነገር አላወራሁም። ስለ ስራሽ ነገርኩሽ። ታዲያ ስለምን ጉዳይ ነው እያወራህ ያለው? የኔ ሽንት ቤት ገብቶ ማየት፣ የኔን ጓዳ ገብቶ ማየት ምን አስፈለገ? ስለምትሰሪው ስራ ማወቅ ስላለብን። ያን ያክል አስፈላጊ ነው የምሰራው ስራ ማወቅ ያለብን? ነገርኩህ እኮ ሱፐርማርኬት አለኝ፣ እዛ ጋር ልጆች እየሰሩ ነው፣ ሰራተኞች አሉኝ። እሺ ይዘሻቸው የምትይዛቸው ህፃናቶች ወዴት? ወደ ውጭ። ስለሌላ ሰው የህይወት ታሪክ ነው እያወራህ ያለው? ባለፈው የመጣበት ቤት ነው የመጣው፣ አልተሳሳትክም አይደለ? በእርግጠኝነት ካሜራም እዚህ ቤት አስቀምጬ ስለሄድኩ አረሰው ማለት እዚህ ቤት ውስጥ ካሜራ ተቀምጦ ነበረ። ስትሰሪ ስላለሽው ስራ ልታደርጉ ስላቀዳችሁ ምን ማለት ነው? ይሄ በአጠቃላይ ሰምቻለሁ። የምን ካሜራ ነው የምታወራው? ይኸውልሽ አሁን መወዛገቡን ታዩና ጊዜያችንን ለመቆጠብ ያህል እኛ እንደናንተ ጊዜ ተረፈ። ቆይ አንተ ከኛ ምንድን ነው የምትፈልገው? ሲጀመር ቁጭ በይና እና ከኔ ምንድን ነው የምትፈልገው? ከኔ ህይወት ምንድን ነው የምትፈልገው? አሁን ይኸውልሽ ተረጋግተሽ አውሪ። የሰማሽ ካሜራ ምናምን ምን አጭበርባሪ ነህ አንተ? ምንድነው እኛ ተስፈራራ ነው? ይሄ የሚታየው ቪዲዮ ለህግ አሳልፎ የሚሰጠው ነው። ስለዚህ ካሜራ አስቀምጠህ ሄድከው የኛን ህይወት ለማስፈራራት ነው? በስነ ስርዓት አይ ዶንት ኬር። ምንም አይመለከተኝም። የሚያስፈራ ነገር አይደለም። ሌላ ሀገር ዜግነት ስላለሽ ተመልሰሽ መሄድ ስለምትችል ሌላ ሀገር ዜግነት ኖሮኝ አልኖረኝ ተመልሼ ስለሄድኩ አይደለም። ምንም የምታመጣው ነገር የለም ሲጀመር። ሲቀጥል ደግሞ አንተን ፈራሱ አይደለም። ኦኬ። ስለዚህ አንቺ ማታሳይን ከሆነ ፍቃደኛ ሆነሽ እኛ ተነስተን ያንን ማየት እንችላለን። ኧረ እባክህ ምን አይነት ጉልበት ወይ ምን አይነት እንትን ቢኖር ነው አንተ የኔን ቤት አልፈህ ከዚህ መስመር አልፈህ መሄድ የምትችለው? ይኸውልሽ የኔት እኔ ካሜራ አስቀመጥኩ ባለፈው እንደዛ አስቀመጥኩ ምናምን ስላልከኝ ፈራ መስሎ ነው? አትፍሪ። እንዴ ብር ካለህ ማለት ነው ልንገርህ፣ ብር ካለህ ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ መሆን ትችላለህ። እንደ ትልቅ ሰው ቪዲዮ አለ እየታየሽ። አይመለከተኝም። በጣም ብዙ አሁን ካሜራማንን ካሜራውን አጥፋልኝ፣ ከቤት እንዳትደርሺ ወደዛ ካሜራ። ካሜራውን አጥፋልኝ አባል። ይኸውልሽ መውጣት ትችላለህ፣ በሰላም መውጣት ትችላለህ። አለበለዚያ ሌላ ነገር ሊከተል ይችላል። እስኪ እንየው እዚህ ቤት። ስለዚህ አንተም ዝም በል፣ ካሜራ እንድታጠፋልኝ ብቻ ነው ፈልገው። ይኸውልሽ መውጣት ትችላለህ። ባለፈው ስላስቀመጥከው ካሜራ ልታሳየኝ ከሆነ ምንም አልፈራህም። እኔም ላሳይሽ አልፈልግም። ቁጭ በይና እዚህ ቤት ደግሞ እኔ ብቻ እንደዚህ ቆሜ ስላየኸኝ ሌላ አካል የለም ምናምን ማለት አይደለም እኮ። የት አለ ሌላኛው አካል? ሌላ ችግር ከሚፈጠርብህ በሰላም እኛ ችግሩን እንፈልገዋለን። የምትፈልገው ነገር ካለህ ደግሞ ገንዘብ ቸግሮ ምናምን ከሆነ ልሰጥህ እችላለሁ። የገንዘብ ችግር የለብኝም። ቁጭ በይና እናግረኝ። ምን እንቀመጣለን? አቆመሽ ማውራት ነው ፍላጎትሽ? የመቆም የመቀመጥ ጉዳይ አይደለም ይሄ። በሰላም መውጣት ትችላለህ። እኔ በነገርሽ ላይ በጣም ስለሆንሽ ነው አክብሬሽ ቁጭ ብዬ ያወራሻለሁ። መከባበር የማንችልበት ደረጃ ከደረስን እንደማይሆን ነገር ውስጥ ከምንገባ ቁጭ በይ ማለት ነው። በቃ ቁጭ በይ አልኩሽ። ሌላ ትግል ጭቅጭቅ አልፈልግም። እያዘዝከኝ ሳይሆን የምታወራው ነገር ለማዳመጥ ስለፈለግ ስላዘዝኩሽም ትቀመጥ። ስላዘዝከኝ ምንም ላደርጋችሁ። እሺ እኔና አንቺ እንስማማ አይደል? ጓሮ ስላለው ሬሳ ገንዘብ ምናምን ልትለኝ ነው? ችግር የለውም። እሱን ትሰጭኛለሽ። ግን ከዛ በፊት ከማን ጋር ይሄን ስራ እንደምትሰሪውና ስለ ገንዘብ ስለ ሰዎቹና ጓዳ ስላለው ሬሳ ነው።
ሚስጥሬን በሙሉ አጋልጭ ልስጥህ። ሰተሽኛል። ኦልሬዲ እኮ ነው ያለኝ ማስረጃዎች። ግን የምትስማሚ ከሆነ እኔም ገንዘብ ያስፈልገኛል። ካሜራ ይዘህ ስለመጣ ካሜራ ደብቀህ ስለሄድኩ አልፈራህም። ነገርኩህ። ለማንም ህግ አሳልፈህ ብትሰጥ ህግ ከኛ በላይ አይደለም ታውቃለህ። ኦኬ እኛ ብር ካለህ ማለት ነው ህግህን ማውጣት ራስ ህግ መሆን ትችላለህ። በነገራችን ላይ ልንገርህ ብር ካለህ ህግ መሆን ትችላለህ። ህግ አስፈጻሚ ይበለው ህግ ተርጓሚ የሚባለውን ነገር ይሄኛ ላይ ምንም አይነት ነገር አይደለም። ራሳችን መተርጎም ማውጣት መፈጸም እንችላለን። ይሄ የሚያስፈራኝ ምናምን ነገር መስሎ ከሆነ ተስፋዬ ለገንዘባችሁ ገንዘብ ካለ በሰማይ ይገዳል የሚባለው አባባል ታውቃለህ። ምንም መስራት ትችላለህ ገንዘብ ካለ። አሁን በሰላም ይሄድ ካልክ ገንዘብ ችግረኛል ካልክ የገንዘብ ችግር የለብኝም ልሰጥ እችላለሁ። ይሄን ነገር በቃ የምትል ከሆነ መውጣት ትችላለህ። እጋፈጠዋለሁ የምትል ከሆነ ደግሞ ሌላ ችግር ውስጥ ነው የምትገባው። በደንብ እጋፈጠዋለሁ። ይቀርብኝ ይሻላል። አይቀርብኝ እኔ ሳልጋፈጠው የሰማሽኝ ነው አይደል? ሲጀመር ሌላ አካል መጣት አያስፈልግም። ለዚህ እኔ እናንተ ብቻ መጨረስ እንችላለን። ምን ማለት ነው? በሰላም የምትሄድ ከሆነ መልካም። በሰላም አልሄድም ሳላየው አልሄድም። እዚህ ጓሮ የተጣለ ሬሳ ሳላይ ወዴትም አልሄድም እያልኩሽ ነው። እኔ ደግሞ እዚህ ጓሮ ደግሞ የመግባት ኃላፊነት ማን ሰጠ? ራሴ። እዚህ ጓሮ አይደለም እዚህ መስመር ማለፍ እንደማትችል እየነገርኩ ነው። እሺ ካሜራማን ተነስና ወደ ጓሮ ሄደን ካሜራን አጥፋልኝ በመጀመሪያ። እየሰማሽኝ አይመስለኝ። እዚህ ማለፍ አትችልም። እየሰማኝ አይደለም? እዚህ ማለፍ አትችልም። ይኸውልሽ ሌላ ነገር ውስጥ ነው የምትገባው። ቤቴ ነው ልትይ ትችያለሽ፣ ግን ወንጀል እንድትሰሪ ማንም አይፈቅድልሽ። ወንጀል ልስራ አልስራ እሱን አንተን የሚመለከት ነገር አይደለም። እሱን ማየት እንችላለን። ተነስ። ካሜራማን እዚህ ማለፍ አትችልም። ካሜራን አጥፋልኝ። ሲጀመር ሰማሽኝ? ካሜራን አጥፋልኝ። በሰላም ውጣልኝ። አንተ ልትወጣ ከፈለክ በሰላም ውጣልኝ። አትጩሂ። የሰፈር ሰው አይወቅብሽ ጉድሽን። ምን ማለት ነው? እዚሁ ጨርሰን እንለያይ። መስማማት አልችልም ብለሻል አይደል? መስማማት ከቻልክ ደግሞ የምፈልገውን አይነት ገንዘብ ልሰጥህ እችላለሁ። እኔ ለገንዘብ ብቻ አይደለም የቆንኩት፣ ህሊናም አለኝ። ለህሊናዬም ነው። ገንዘቡን ደግሞ ስንጨርስ ትጭናለሽ። እየሰማሽኝ አይመስለኝም? እየሰማሁህ ነው። አማርኛ ነው እያወሩ ያለሁት። በሰላም መውጣት ከቻልክ በሰላም ውጣ። ውጪ ወይ ጥራቸውና እሷን ያዙልን። እኛ እየሰማሽኝ ነው አይደል? እኔ መጥራት እችላለሁ ነው። እኔ መጥራት እችላለሁ ነው። ሌላ አካል መጥራት ከቻልክ ግን መጥራት እችላለሁ። ግን ይሄ ለእናንተ አስፈላጊ አይደለም ሲጀመር። እኔ ብቻ በቃለሁ። ካሜራውን አጥፋው። ካሜራውን ውጣልኝ። ውጣልኝና ካሜራውን አጥፋልኝ። እየሰማሽኝ አይመስለኝም? እየሰማሁህ ነው ያለሁት። ካሜራውን አጥፋልኝ። እየሰማሽኝ አይደለም? እንግባ፣ እንየው። ተስማምተናል። ምንም ነገር ላናደርግሽ ቃል ገብተንልሻል። እኔ ምን አይነት ሞኝ እመስልሃለሁ? እሺ ካልቻልሽ በጉልበትም ቢሆን በቃ ገብተን እንየው። በሰላም አልወጣም ካልክ የማየው ነገር አለኝ። ሳላይ አልሄድም የምትል ከሆነ ደግሞ እሺ እኔ እናንተ ብቻ አንድ ነገር እንስማ። በምን እንስማ? ካሜራማን እናስወጣልኝ። እዛ ጋር ያሉት አባላቶችን ወደዛ ሸሽልኝና ማየት እንችላለን። ይቻላል። አንተ ላሳየው እችላለሁ። እንችላለን። እሺ ካሜራውን አጥፋላትና ውጣ። አንተ የምትወሪ ነገር የምትፈልጊው ነገር አለ መሰለኝ አይደለ? እያልሽኝ ያለሽ። ስለዚህ ነገር በግልጽ ማውራት ካለብን ተቀምጠን ትንሽ ማውራት ያለብን ይመስለኛል። እሺ ይኸውልሽ አሁን እኔ ከአንቺ ጋር ብዙ ጭቅጭቅና ሰጣ ገባ ውስጥ መግባት አልፈልግም። ሁሉንም ነገር እንዳወቅኩት ገብቶሻል አይደል? አውቃለሁ። እና ስለዚህ ግን ደግሞ ፈርቼ ሳይሆን ማሳየኝ ማየት ካለብኝ ነው። ፈርቼ ምናምን አይደለም ማሳየኝ። በነገራችን እኔም እንድትፈሪኝ አይደለም ፍላጎቴ። ይኸውልሽ እኔ አሁን በጣም ብዙ ስራ አለኝ። እኔም በጣም ብዙ ስራ አለብኝ። የሚገርምህ የምከታተለው ፕሮግራም ነበረኝ። ስንት ሰዓት ነው? ስልኬን የት ነው ያደረግኩት? ሰዓቱ እየደረሰ ነው። የምከታተለው ፕሮግራም አለብኝ። ማየት ከፈለክ ደግሞ ይሄንም እያየን እንትን ማለት እንችላለን። እሱ የራስሽ ፕሮግራም ስለሆነ ከኔ ፕሮግራም ጋር የሚያገናኘው ነገር ያለ አይመስለኝም። እንዴት እንደማያገናኘው ደግሞ አሳይሃለሁ። እሺ ምንድነው ያልከኝ? የፈለከው አይደለ? አንቺ እንደዚህ ነው የፈለከው? ኤሊ እንደዚህ ነው የፈለከው? ኤሊ እኛ ቤት ገብቶ ማንም እንደማይኖር ይደረግ። ሌላ ነገር ከፈለክ እንደዚህ ነው የሚከተለው። እንደዚህ ነው የፈለግሽው? በሰላም አልወጣም ስላልኩኝ እንዳትነካኝ። ጫፌን እንዳትነካኝ። ተነስ ነይ ዘውና ካሜራ ጫፌን እንዳትነካኝ። ነጭ ምን መፈራ ያለ መስሎህ ነው? ክፈች። ስለዚህ እሷን እዛው እንዲይዙልን አድርግና መፈተሽ ባለብህ መንገድ ራስህ ትፈትሻለህ። እዚህ ጋር ምንም የሚታየን ነገር የለም። ጉድጓዱ ሰፊ ነው። እዚህ ጋር ይመስለኛል ያለበት ቦታ።
አይደለ? ስለዚህ ውድ ቤተሰቦቻችን ያያችሁት ይህን ይመስል ነበር። ቀጣይ ቪዲዮ ላይ እቺ ሴት ከማን ጋር እንደምትሰራና ምን እያደረገች እንደሆነ ለእናንተ የምናሳያችሁ ነው የሚሆነው። እስካሁን አብሮነታችሁ ስላልተለየ ሳናመሰግን ማለፍ አልፈልግም። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን።